ይፍቱ በአምላክ ከኤርሜላ እንዳረገዘች በሰማች ሰዓት እጅግ በጣም ደስ ይላታል። እናም ኤርሜላን ትጠራትና ቢሮ ላናግርሽ እፈልጋለሁ ነይ በማለት ስጠራት እሷም እሺ ብላ እየፈራች ወደ ቢሮዋ ትሄዳለች። ቢሮ ከገባች በኋላ አንቺ ልጅ ግን የእውነት ከባምላክ አርግዘሻል ነው ወይስ አውቀሽ ነው ስትላት የእውነት እንዳረገዘች ትነግራታለች። እንግዳውስ ካረገሽ በአምላክን ታገቢዋለሽ ስትላት አልገባኝም ወይዘሮ ይፍቱ ሊያብራሩልኝ ይችላሉ ወይ በማለት ስጠይቃት ወይዘሮ ይፍቱ ወንድሟ እንዲያገባትና ከዛም በኋላ ዘላቂነት ሳይሆን ከዚች ከተሽመደመደች ልጅ እንዳይቆም ከሷ ጋር እንዳይቀጥል በማድረግ እሷን እንደዚህ እንዳይቀርባት ለማድረግ የምትፈልገው ነገር እንደሆነ ማንም ሰው አያውቅም። ይፍቱ ስራ አሁን ላይ ህብስትን እንዲርቃትና እንዳይንከባከባት ለማድረግ ስለፈለገች፣ ስለዚህ ኤርሜላ ደግሞ በዛ ቢዚ እንዲሆን ለማድረግ ትሞክራለች። ኤርሜላ ግን ምናልባት ላያፈቅረኝ ይችላል፣ እኔ ብቻ ላፈቅረው እችላለሁ፣ ግን እንዴት አድርጌ በፍቅር መጣል እንዳለብኝ አላቅም ስትላት ደግሞ በፍቅር እንዴት እንደምትጤል ላስተምርሽ እንዴ? ምን አይነቱ አንከፍናት? ግን አሁን ያልኩሽን አድርጌ ምናልባት አብሬው አግብቼው አብሬው ኖራለሁ የሚለውን ነገር እንዳታስቢው። ምክንያቱም በአምላክ በጣም ከባድ ሰው ነው። ዝምተኛ ነው እንጂ ሲነሳበት ሰይጣን ነው። ስለዚህ ራስሽን እየጠበቅሽ ተጠንቀቂና እንደምትጋቡ ትጠይቂዋለሽ። ከዛም በኋላ የሚሆነውን ቀስ እያልሽ አንቺ ጎበዝ ከሆንሽ በራስሽ መቆም ትችያለሽ። እኔ የምመክርሽ ይሄንን ነው። ከዚህ በላይ ምንም ነገር እንድጨቀጨቀኝ አልፈልግም በማለት ይፍቱ ስራ ትነግራታለች። እሺ በማለት ኤርሜላም ሀሳቧን ተቀብላ ወደ ህብስት ክፍል ትሄዳለች። ህብስት ለምን እንደሆነ ባይገባትም ሁሉም ሰው እችን ጓደኛሽን ታይ አትመኛት የሚሏት ሰዎች ብዙ ናቸው። ምክንያቱም በአምላክም አትቅረቢያት፣ ሚስጥር አትንገሪያት፣ የምታደርጊውን ነገር አታካፊያት ለጓደኛሽ፣ ጓደኛሽ አይደለችም ብሎ እንዲሁ ቢነግራትም ግልጽ አድርገ ለምን አትነግረኝም ስትለው አንቺ ምንድነው ጭንቅላትሽ ምንድነው የሚሰራው? ጭንቅላትሽ ማሰብ ተስኖታል እንዴ? አስቢ፣ በቃ እንድታስቢ አንድ ጭንቅላት የተሰጠሽ ምንድነው የምትይው በማለት ይነግራታል። እሷም ይህንን ነገር ቆይ ምን እየተካሄደብኝ ነው የሚለውን ነገር አታስብም። ፊት ለፊት የተነገራትን ብቻ ስለሆነ የምታስበው። ታፈስም ስትመጣ ህብስትዬ እንዴት ነሽ? ደህና ነሽ ወይ? ደግሞ ዛሬ ምንድነው የሚያስገለፍጥሽ? እየሳቅሽ ነው ያለ ማቋረጥ። ምንድነው እሱ ስትላት አረ እንዲሁ ዝም ብዬ ነው ታፈስ የምስቀው ትላለታለች። አይመስለኝም። እኔ ምልሽ ታፈስ ማን አለ ሳሎን? እኔ ምልሽ የት ሄዳ ነው ጓደኛዬ ስትላት ኤርሜላ ማለት ናችን እስስቱ ጓደኛሽ ማለት አንቺ የምን አለበት እሷን እስስቱ ጓደኛሽን ብትርቂያት እሷ ጓደኛሽ አይደለችም፣ በጣም መርዝ ናት የሚለውን ቃል ከአንዴ ሙሉ ሶስቴ ደጋግማ ነግራታለች። ህብስት ግን የምትማር ሴት አይደለችም። በላው ላይ ምን እየተካሄደባት እንደሆነ የማታውቀው ህብስት ጓደኛዋን መታ እኔ ላንቺ ብዬ እዚህ ቤት ስመጣ እኮ እንዳልገባ አስደረሽኝ በሚል ደግሞ ወቀሳ እየወቀሰቻት ነው። ህብስትን በፍጹም እኔ ያላደረኩኝም፣ ይሄንን ነገር ያደረገችው ራሷ ታፈስ ነች እንጂ እኔ ምንም የማውቀው ነገር የለም። እንደውም እንደዚህ ወደዚህ እንዳትመጣ አደረኳት ስትለኝ ለምን ብዬ ተቆጥቻታለሁ። እናም እኔ እንደዚህ አትሁንጂኝ እባክሽን ኤርሜላ፣ እኔ ባንቺ የሚጨክን አንጀት የለኝም ትላታለች። እሺ በቃ ካልሽ ችግር የለውም። እኔ እኮ ከእናቴ አንቺን አስበልጭ ወደዚህ የምመጣው አንቺን ለማየት አብሮ አደጌ እህቴ ጓደኛዬ ስለሆንሽ ነው በማለት በሀሰት የተሞሉ ቃላቶችን ትሞላታለች። እሷም እሺ ብላ እውነት መስሏት ነገሮችን ትቀበላለች። በዛ መቅሰፍት ስልኳ ይጮሃል። ስልክሽን አንሺው ስትላት ውጭ ሳሎን ሄዳ ማንሳት እንዳለባትና እዛ እንደምታወራት ትነግራታለች። ከኔ የምትደብቂው ነገር አለው ካጠገብ አውሪ ብትላትም አይ ምንም ችግር የለውም ግን ውጭ ሂጅ ማውራት ስላለብኝ ነው በማለት ሳሎንም ሳይሆን ኪችን ገብታ ተደብቃ ታወራዋለች። የደወለላትም አለም ነበረ። የህብስት አባት ነኝ የሚለው የቤቱ አለቃ ዋና አባወራው ነበር የደወለላት። እናም ኤርሜላ አብራው እንድታድርና እንደናፈቃት ይነግራታል። እባክህን አሁን ያለሁት እቤት ነው የማወራህም ደግሞ ከልጅህ መኝታ ቤት ወጥቼ ነውና አሁን ሰው ከሰማኝ ጥሩ ስለማይመጣ ስልኩን ልዘጋው ነው ትሏለች። አለምም እሺ የኔ ቆንጆ ነገ ለማንኛውም እናወራለን ሲላት እሺ በማለት ትመልስለታለች። እሺ ከተበሉ ስልኩን ከዘጋች በኋላ ወደ ክፍሏ ትሄዳለች። እንደው መንጋቱ አይቀርምና ወደ ንጋቱ አካባቢ
በአምላክና አብነት አብረው ነበሩ። በአምላክ መጠጥ ብርጭቆ ውስጥ ተደብቋል። ምክንያቱም ሄርሜላ አርግዣለሁ የሚለውን ነገር ግራ ጋብቶታል። አብረን መውለድ አለብን፣ አብረን ካንተ ጋር መሆን አለብን ስትለው እሱ ግን አብሯት መኖር እንደማይፈልግና መፈለግ ካልፈለገች ደግሞ በውጭ መርዳት ያለበትን ነገር እንዲረዳት ይነግራታል። እሷ ግን በፍጹም ተለይቼ ካንተ አልኖርም፣ ያለበለዚያ ደግሞ ሁሉም ሰው መስማት አለበት የሚል ነገር በብዛቻ አስፈራርተዋለች። በዚህ አይነት መንገድም ከአንዴም ሁለቴ ብር ተቀብለዋለች። እናም ደግሞ አሁን ላይ ደግሞ አብነትን ደግሞ አፈቅርሃለሁ የሚለውም ነገር እየመጣ ነው። አብነትን አፈቅርሃለሁ ስትለው እሱም በጣም ይወዳት ስለነበር እንደሚያፈቅራት ነግሯታል። እናም ግን ደግሞ አብነት እንደሚያፈቅራት በአምላክ ሲነግረው በአምላክ ግን እንደማትሆነው ቢነግረውም ደጋግሞ እሱ የገባው ነገር የለም። እና ቆይ ምንድነው ማድረግ ያለብኝ? እባክን ተረጋጋ፣ እቺ ልጅ አትቅረባት ቢለውም በፍጹም ለምን አትነግረኝም? አሁን ሳይሆን የምነግርህ በቅርቡ ነግርሃለሁ፣ ዛሬ ግን አልነግርህም ይለዋል። እናም በመጠጥ ውስጥ ተደብቆ የነበረው ህብስትን እባክህን አትራቃት ቢለው ህብስትን መራቅ እንዳለበትና ህብስት መጎዳት እንደሌለባት ይነግረዋል። በአምላክ ይውልህ እንዳትጎዳት ቢለውም አዩልህ አብነት አንተ ጓደኛህ ናት፣ እንዳትቀየመኝ እንዳትነግራት፣ ግን ልቧ እንዲሰበር አልፈልግም። እኔ የሆኑ ቃላቶችን እየተናገርኩኝ ምክንያቱም እንድትቀየመኝ እያደረኳት ነው፣ እንድትርቅም እያደረኳት ነው። ራሷን እንድትችልም አድርጊያታለሁ። አሁን ላይ መቋቋም ትችላለች። ከዚህ በኋላ እኔን ምንም ነገር እንትን አይለኝም። እናም ከሷ ጋር መሆን አልፈልግም፣ መስበር አልፈልግም ልቧን። እኔ ግን አንተን ደግሞ የምልህ ከሄርሜላ እንድትርቅ ነው። ሄርሜላ ማለት ጥሩ ልጅ አይደለችም ስትለው እግራ ተጋብቶ እሱም እንግዲህ እንዳልክ ባልከው ጊዜ ንገረኝ ይለዋል። ሄርሜላን የሚያፈቅራት እርግጡን በአምላክ አፍቅሯት ሳይሆን በመጠጣ ደንዝዘው አብረው አደረች እንጂ እየተፈጠረ ነገር የለም። አረገዝኩ ያለችውም የውሸት ነው። ግን ደግሞ እሱን መያዝ አለብኝ ከህብስት መቀማት እንዳለባት ስላመነች ነው። ህብስት ሀብታም ናት፣ ሁሉ ነገር አላትና ሀብትም ጥሩ ባልም ማግኘት የለባትም ብላ የምታስብ በጣም መጥፎ ጓደኛ ነች። እና ስለዚህ ታዲያ ምን ማድረግ አለብኝ? አዎ አባቷን ደግሞ አሁንም ከአባቷ ጋር አድርና የሆነ ምክንያት ፈልጌ ገንዘባቸውን እንዳለ እቀበላለሁ። ከዛም በኋላ ሁሉንም የኔ በታች አድርጌ እኔ በላይ ሁኜ እቀመጣለሁ ትላለች ሄርሜላ። አባትየው ግራ የገባው በጧት ቴክስት ያደርግላትና ለዛሬ እንድትዘጋጅ ዛሬ ማታ ከኔ ጋር ነሽ ይላታል። ሄርሜላም ደስ ብሏት በቃ ቴክስት ስታጣፍ ስላየቻት አዲስ የተጀመረ ነገር አለ እንደ ሄርሜላ ስትላት እብስት